ነገር ግን ዓለም ለኛ ደግ አይደለች። ሴቶች እህቶቼ ሞኝ መሆን የለባቸው። ደግማ አትሆነው ግን አንቺ ሞኝ ከሆንሽ ነው፣ አጉል የዋህ ከሆንሽ ነው። ዓለም ለዋህ ሴት፣ ዓለም ለደግ ሴት፣ ዓለም አንገቷን ድፍት ላደረገች ሴት አትሆንም። ህግን ለምታቅ ፈጣሪን ለምትፈራ ግን ደግሞ ቆራጥ ለሆነች ሴት፣ እኔ የምትል ሴት፣ ራሷን የምታስከብር ሴት፣ ራሷን የምታስቀድም ሴት፣ ራሷን የምትወድ ሴት፣ በራሷ በማንነቷ በክብሯ ላይ የማትደራደር ሴት ስትሆኝ ነው ዓለምን የምታሸንፋት። አለበለዚያ ዓለም ትረግጥሻለች፣ ታስለቅስሻለች። ሞኝ መሆን የለባቸውም። ዓለም ለሴት ጨካኝ ናት። ለማ ለዋህ ሴት። ዓለም ለሴት ልጅ የተቀመጠበት የተሰራበት እኮ ሁሉ ነገሩን እንደዚህ አድርገን እኮ ስናየው ልብስ አጣቢ ነው የምታረግሽ፣ ምግብ ቀቃይ ነው የምታረግሽ፣ አንገትሽን ደፍተሽ የሆነ ሰው አገልጋይ ነው የምታረግሽ። አንዳንድ ጊዜማ የዓለም ጭካኔ እኮ የሰነፍ ወንድ፣ አንቺ እኮ በዞነሽ የሰነፍ ወንድ አገልጋይ አርጋ ታስቀምጥሻለች፣ ጓዳ ታስቀርሻለች፣ ካልሲ አጣቢ ታረግሻለች። ለምን ብለሽ? ጨካኙ አትፍሪ። ሁሉም ሰዎች ተሰብስበው እሷ እንዲናት እሷ እንዲናት እሷ እንዲናት ይሉሻል። ጎበዝ ሴት ስትሆኝ ይበሉሽ። ደጋረኩ በያቸው። ውጪ ሴቶች እህቶቼ መንቃት መቻል አለባት። የትላንትና መስዋዕትነት ይበቃል። ዛሬ እንደምንም ተገፍተን አደባባይ ወጥተናል። ዛሬ የሴቶች ጉዳይ የህፃናት እንትን ምናምን ይባላል። የመጀመሪያው መብት አስከባሪ ራሳችን ነን። እዚህ ውስጥ እንስራ። 24 ሰዓታችንን በመጠጥና በመዝናናት አይደለም እናሳልፈው። 24 ሰዓታችንን ሾፒንግ ሞል በመሄድ እንዳሻንጉሊት እቃ በየቀኑ እየገዛና ያ አይደለም ሴትነት። ሴትነት ማለት እዚህ ላይ መስራት ነው። ራስሽን ማወቅ፣ ራስሽን መረዳት ነው። ጨካኝ መሆን መቻል አለብን። በዚህ ጊዜ እውቀታችንን ለማግኘት ለመረዳት፣ ለመማር ሴት ልጅ ጨካኝ መሆን አለባት። አጉል እንዲህ እያሉ መኖር መቅረት መቻል አለበት። የሴትነት ትርጉሙ ሲገባን ሴት ልጅ ማለት ራሷን አስከብራ 24 ሰዓቷን በአግባቡ ተጠቅማ ተምራ ራሷን ገንብታ ወይ ባለሙያ ሆና የሙያ ባለቤት ሆና 30 ቀን ሰርታ የሰራችበትን ተቀብላ ራሷን የምታስተዳድር ነች እንጂ የማንም አገልጋይ አይደለች። በመብቷ ላይ አትደራደርም። ይህችን ሴት ማንም ሰው ተሻምቶ ነው የሚያገባት። መልክሽ አይደለም፣ የትምህርት ደረጃሽ አይደለም፣ የሰውነትሽ ቅርጽ አይደለም። ለራስሽ የሰጠሽው ቦታ፣ ራስሽ ላይ ያስቀመጥሽበት ቦታ ነው። ግን ዓለም ትዋሽሻለች። ዓለም አንገትሽን ታስደፋሻለች። ዓለም የምትጠቀመው አንገትሽን ለማስደፋት፣ ዓለም አንቺን እንድታቀረቅር የምትጠቀማቸው መሳሪያዎች አሉ። ማናቸው? አንዱ ትዳር ይሉታል፣ ፍቅረኛ ይሉታል፣ እናት አባት ይሉታል፣ ጎረቤት ይሉታል፣ ጓደኛ ይሉታል። እነዚህን ሁሉ ነገር ተጠቅማ ነው ዓለም አንገትሽን የምታስደፋሽ። እነዛን ሁሉ ዞር በሉ ብለሽ አንቺ በትክክለኛው መንገድ ከሄድሽ ግን ለሴት ልጅ ክብር ያለው ባል፣ ለሴት ልጅ ክብር ያለው ቤተሰብ፣ ለሴት ልጅ ክብር ያለው ማንነት፣ ጓደኛ፣ ስራ፣ ሁሉ ነገር ይኖርሻል። ዓለም የምትጠቀማቸው ክፉ መሳሪያዎች ግን አንቺን አንገትሽን እያለ ጓዳ ሊያስቀርሽ፣ እንትና የሚባል ሰነፍ ሰውዬ ካልሲ አጣቢ አድርጎ ሊያስቀርሽ፣ እንትና የሚባል ሰነፍ ሰውዬ ምግብ ቀቃ አድርጋ ልታስቀርሽ፣ ዓለም ልታስደፋሽ አንገትሽን ከመጣች ማንም ሴት መቀበል የለባት። የዛሬ ባለ ታሪካችን እንዳደረገችው የዛሬ ባለ ታሪካችን ተመልሳ እኮ ቤት ውስጥ ብትገባ ፈቃደኛ ናቸው። ምክንያቱም ልጃቸው ራሱን ጥሎ ልጃቸው ራሱን አጥቶ ሲመጣ አሁን በምን ጀመሩ? በነገር አሁን በምን ጀመሩ? በመስደብ በመው አሰላሙ አለይኩም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ባላችሁበት ሰላማችሁ ብዙ ትርፍ በለልኝ። ውድ ቤተሰቦቼ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ የሰው ላለው እንግዲህ ትናንትና ሩታዬና ጋሽዬ እንዲሁም አብርሽ ተገናኝተው እንግዲህ ጋሽዬ ለማስታረቅ ወይ ደግሞ እንግዲህ አብዛኛው ሰዓት ጋሽዬ ያው ለሩታ ጫን ነው የሚላት ማለት ነው። አይታችሁት ሆነ ማለትም ብዙ ጊዜ ያው ሩታ ትጎዳለች ምናምን የሚል ሀሳብ የለውም ጋሽዬ መሰለኝ። እና እንዴት ነው ማለት በቃ እረፍት ስጧት እስቲ ልጅቷን፣ በቃ ሰላም ስጧት። ለመናገር ይደብራል። ሁሉ ጊዜ የልጅህን ስህተት እሷ ማረም የለባትም። ልጅነት አለው፣ ልጅነቱን አልጨረሰም ገና ነው ምናምን ላ መጀመሪያ ትዳር ከሚገባ በፊት ልጅነቱ መጨረስ አለበት። እሷ ደግሞ ቁም ነገረኛ ትዳሩ የሚያከብር ሚስቱን የሚያከብር ለውጭ ሰው ሳይሆን ለራሱና ለቤቱ የሚያክብር ላለው ሰው ነው ሩታ ክብር የምትሰጠው። ስለዚህ ይበቃታል፣ ተዋት። እውነት ለመናገር ማለት በጣም ነው የሚደብረው እና ልጇን ታሳደግደግ እና ምላችሁ ነገር ሩታ ትናንትና እንግዲህ ያው እኔ ይበቃኛል እንግዲህ ወዲያ የእሱን ስህተት ሁሉ ጊዜ ያው የእሱ ፍላጎት የታወቀ ነው፣ የኔ ፍላጎት የታወቀ ነው፣ እኔ መለያየትን የምፈልገው በሚል ሀሳብ ጨርሳለች እላቸዋለሁ ማለት ነው።
እንግዲህ ጋሽዬ ደግሞ ሩታን ብዙ ጊዜ ጫና ነው የሚላት ታውቃላችሁ መቼም ብዙ ጊዜ ማለት ለምን እንደሆነ ግን ባላውቅም ሩታዬ የዋህ እሺ ስለምትለው እምቢ ስለማትለው ማለት ነው። ለዛ መሰለኝ እና ሩታዬ እኮ አይደለችም እዚህ ጋር ጥፋተኛው ማለት ነው። የራስህ ልጅ ምክር የሚያስፈልገው የራስህ ልጅ ነው፣ ማንም አይደለም። ስለዚህ መጀመሪያ የራስህን ልጅን አስተካክል፣ እውነት ለመናገር ማለት ነው። ለምን ሁል ጊዜ የእሱን ስህተት እያያችሁ ሩታን ይቅር በይው ስህተተኛ ነው ልጅ ነው ምናምን አትበሉ። እውነት ለመናገር ይደብራል፣ ሼም ነው ማለት ነው። ሁል ጊዜ እሱ ህፃን አይደለም፣ ተግሮን አባት ነው። ከአባትም በላይ ነው እንዴ፣ ባል ነው። እንዴት ነው እንዴት ህፃን ያደርገዋል? እንደዛ ዋና ውስጥ እየገባ እንደዛ እየተጨማላለቀ ምናምን አይደብርም? በጣም ነው የሚያስጠላው። ስለዚህ ሩታን በቃ ይበቃታል። እስከዛሬ ለአንተን እምቢ ብለህ አታውቅም ጋሽዬ። እውነት ለመናገር አንተ ራሱ ብትመጣ ይቅርታ ብላ ጉልበትህን እሺ ብላ እምቢ ብላ የማታውቅ ልጅ ናት። ስለዚህ ሁል ጊዜ መጎዳት አለባት ብለህ ታስባለህ? ብትለያይ እንደ ሀሳብ እውነት ላይ ብትለያይ እንደ ሀሳብ ጥሩ ነው ማለት ነው። ለምን እሷ ክብሯን ዝቅ እያረገባት ነው። አያከብራት፣ አይወዳት። ቢወዳት ኖሮ ከማንም ሴት ጋር አይላላጥም። ስለዚህ ሩታዬን ተዋት፣ እውነት ለመናገር ማለት ነው። እሱ አይፈልግም። ቢፈልግ ኖሮ ከመጀመሪያው ይሄን መጨማለቅ፣ ይሄን ፍላጎት፣ ይሄን ስራ አይሰራም። ስለዚህ ቤተሰብ ደግሞ የቲክቶኮችን እንግዲህ ይሄ አምባሳደሮች ምናምን እየታሰሩ ነው። ወደ ዩቱብ ደግሞ ይምጡልን እየተባለ ነው። ጋይዝ እኔ አላምንም። ምነው እነዛ እንደ ዝሙት የሚሰራዎች ቢታሰሩልን እኮ ጋይዝ፣ አቤት ደስታዬ። እንቅልፍ ራሱ እንዴት እንደምተኛ ጋይዝ። እና ዝሙት የሚሰራ ብቻ ላይ ያልኩት ሌላ ነገር አልወጣኝም፣ ነግሬያቸዋለሁ ማለት ነው። እና የሩታዬ መልእክትን በደንብ አዳምጡ። ሩታዬ መልእክት አስቀምጣለች።